ዓመት ዓመትን ይወልዳል። የሰው ልጅ ደግሞ በጊዜ ሂደት ውስጥ የራሱን አሻራ ያኖራል። የትላንት ገጽታ በዛሬ ይቀየራል። ዛሬ ደግሞ በነገ እንዲሁ ይተካል። ያለፉት 10 ዓመታት ብዙ ትዝታን ጥሎ አልፏል። በተለይ ደግሞ ዩኒቨርሲቲው ሥራ የጀመረበት የመጀመሪያዎቹ ዓመታት። በደንብ የማስታውሰው እኔ ሳይንሱ ዘርፍ ስለነበርኩ ኮሌጅ ዲኑም የአራቱ ትምህርት ክፍል ኃላፊዎችም መምህራንም ጸሐፊም ተላላኪም ሁሉም መምህራንም አንድ ክፍል ውስጥ ነው። ወንበር ከበዛ 3 4 ናለና በተራ ነበር የምትቀመጠው። ስለዚህ ኃላፊም ሁን አስተማሪም ሁን ዲንም ሁን ዲፓርትመንት ከክላስ ከመጣ ትነሳለህ። ህጋችን ደክሞ ስለሚመጣ 2 ደቂቃ ከተቀመጥኩ በኋላ ግን ለቅልሃለሁ። ዩኒቨርሲቲው ስራ የጀመረው በቲቲሲ መምህራን ኮሌጅ ውስጥ ነው። በመምህራን ኮሌጅ ውስጥ በዛ ጊዜ የተማሪዎችን አልጋ እየተሸከምን ሽንት ቤት ሁሉ አጥበናል። እኔ ሽንት ቤት አጥቤ ያለው ከዶክተር መኮንን ድንኮ ጋራ በእንደዚህ አይነት ሁኔታ ነው የጀመርነው። 2005 ወደ ዋናው ካምፓስ እዚህ መጣን። ያኔ ጭቃ ነበረ፣ አስፋልት አልነበረውም እና ቦቲ ለብሰን ትላልቅ ጫማዎች ለብሰን ነው እየገባን እየወጣን የምናስተምር። ቢሮም ያልተመቻቸ ነገር ነው የነበረው። ካሁን ጋር ሲነጻጸር የምድርና የሰማይ ያክል ነው። የ10 ዓመቱ ታዳጊ ከአዲስ አበባ በ600 ኪሎ ሜትር ርቀት ላይ ከያዩ ጥብቅ ደን ማዶ መቱ ላይ፣ ግማሽ አካሉ ደግሞ ከወዲህ በደሌ ላይ ይገኛል። በ2002 ዓ.ም የመሠረት ድንጋይ ተጣለ። በኢሉ አባቦራ ዞን መቱ ላይ የመቱ ዩኒቨርሲቲ ተወለደ። ግንባታውም ተጀምሮና ተካሂዶ ተጠናቆ በ2005 ዓ.ም ለመጀመሪያ ጊዜ በራሱ ግቢ ማስተማር ጀመረ። የመጀመሪያዎቹ ሕንፃዎችም ተመረቁ። የመቱ ዩኒቨርሲቲ ማስተማር የጀመረው በዚህ ስፍራ ነበር። በ2004 ዓ.ም በመቱ የመምህራን ማሰልጠኛ ኮሌጅ ውስጥ 302 ተማሪዎች ተመደበውልን። ከተመደቡ ተማሪዎች 294 መጥተውልን በዛ መምህራን ኮሌጅ በሁለት ኮሌጅ በሳይንስና በተፈጥሮ ሳይንስ በኢንጂነሪንግ ደግሞ በኢንጂነሪንግ በሳይንሱ በ4 ትምህርት ክፍል በኢንጂነሪንግ እንዲሁ በ4 ትምህርት ክፍል ነው ጀማራ መማር ማስተማሩን የጀመርነው። ዩኒቨርሲቲው ሲከፈት ብዙ ለመማር የሚፈልጉ ሰዎች የትምህርት እድል ስለማያገኙ እዚሁ ስለሚቀሩ የትራንስፖርት እንኳን ከቨር አድርጎ መሄድ ስለሚከብድ ደስታው ወደር አልነበረውም። መንግስት ሰራተኛው እዚህ አካባቢ የሚኖር ህዝብ ዩኒቨርሲቲ ይመጣል ሲባል ጀምሮ ደስታውን መቆጣጠር አይችልም ነበር። የኛው ዩኒቨርሲቲ የተሰጠው ተልዕኮ በሁለት ወንዞች መካከል ነው። በዚህ በኩል የዲዴሳ ወንዝ አለ፣ ይሄ ካችመንት የምንለው። በዚህ በኩል የባሮ ወንዝን የያዘ ትልቅ ካችመንት የተሰጠው በትልቅ ተልዕኮ እንደ ሌሎቹ ዩኒቨርሲቲዎች አራቱም ተልዕኮ ኖሮ፣ በተለይ ግን ለዚህኛው ከተሰጡት ተልዕኮዎች ውስጥ ዋነኛው የዚህ አካባቢው አብሶሉት አድቫንቴጁ ምንድነው? ያንን አብሶሉት አድቫንቴጁን እና ሌሎቹን ኮምፓራቲቭ አድቫንቴጁን አንድ ላይ አምጥቶ ለዚች ሀገር ምን ኮንትሪቢዩት እንዲያደርግ ታስቦ የተሰራ ነው። ዩኒቨርሲቲው በመቱ ካምፓስ በራሱ ግቢ ማስተማር የጀመረው በ2005 ዓ.ም ነበር። የዚያን ጊዜ 2 ብቻ የነበሩት ኮሌጆች ዛሬ ወደ 7 አድገዋል። ተጨማሪ ካምፓስም በበደሌ ላይ ከፍቶ እያስተማረ ይገኛል። የተማሪዎች የቅበላ አቅምም በእጥፍ ጨምሯል። እንግዲህ የቅበላ አቅማችን ሺዎች የገባ 2009 ላይ ነው።
2008 ላይ 751 ተማሪዎችን ተቀበልነው። 2009 ላይ ደግሞ 1115 ተማሪ አካባቢ ነው ተቀበልነው። እንዲህ እያልን በ2013 3200 ተማሪ ነው ተቀበልነው። በዘንድሮ የምንቀበላቸው 4500 ተማሪዎችን እንቀበላለን ማለት ነው። የተሰጠው ተልእኮዎች ውስጥ መማር ማስተማር፣ ምርምር፣ ማህበረሰብ አገልግሎት እነዚህ ሶስቱን ዊንጎች ይዞ በሄደበት ደረጃ ባሰብነው ፍጥነት ላይ ሄድ ይችላል። ግን የጣራቸው ነገሮች አሉ። የመቱ ዩኒቨርሲቲ የመማር ማስተማር ሂደቱን በቡኖ በደሌና በኢሉ አባቦራ ዞን ውስጥ ያሉትን ሰው ሰራሽና የተፈጥሮ መቃኘት የግድ ሆኖበታል። ሁሉንም የትምህርት አይነት ከማስተማር ይልቅ በነባራዊ ሁኔታ ላይ መመርኮዝ አስፈልጓል። እንግዲህ ሁለቱን ዞኖች አይተን ከሆነ ሶስቱንም አየር ንብረት አላቸው። ቆላ አላቸው፣ ደጋ አላቸው፣ ወይና ደጋ አላቸው። በሚገርም ሁኔታ ደግሞ ቆላውም ደጋውም ወይና ደጋውም ውሃ አለው። ስለዚህ የ10 ዓመቱ የሀገሪቷ የእድገት ፍኖተ ካርታን ካየው የመጀመሪያው ነገር አግሪካልቸርና ሜካናይዜሽን፣ ሁለተኛው ወደ እያለ ነው የሚሄደው አይደለም። በዛ መልኩ ይሄን በዘመናዊ ግብርና ብናሳድገው ወደፊት እናስመነጭቀው እንችላለን የሚለውን ወሰደ። እዛ ውስጥ ዘመናዊ ግብርና ውስጥ ናቹራል ሪሶርስ ማኔጅመንት እናያለን፣ ውሃንና የመስኖ እርሻዎችን እናያለን። በተለይ ይሄ ሜካናይዜሽን እርሻን በሚል እናያለን። ሶስተኛ እዚያ አካባቢ የምርት ችግር የለም፣ የምርታማነት ችግር ነው ያለው። ምርታማነትን ማሳደግ በአጠቃላይ የትምህርት ቤቶቻችን መስክ ምልከታን እንትን አይለግም ነበር፣ አካባቢን ያገናዘበ አልነበረ። ለምሳሌ እኛ ጋር ሲቪል ብቻ እስከ 11 ሴክሽኖች ነበሩ፣ ኤሌክትሪካልም እንደዚሁ፣ ሜካኒካልም እንደዚሁ። እኛ ጋር ግን ብዙ መሆን የነበረበት ኢሪጌሽን ግብርና ጋር የሚገናኝ እንደዛ ማስፋፋት ሲገባን ግን ለቱሪዝም ሉባቦር ላይ ማስፋፋት ሲገባ ኢንጂነሪንግ ዘርፍ ይበዛ ነበር። አሁን እሱን ነው እሱ ወደት መቀየር እያለ ነው። አሁን እኛ መጀመሪያ ጀነራሊ ሁሉ ዩኒቨርሲቲዎች አዲስ አበባ ዩኒቨርሲቲ የሚያስመርቀው መጥቶ ያስመርቃል፣ ጅማ ሁሉም ተመሳሳይ ነው። አሁን ወደት ነው ጥራቱን በጠበቀ የአካባቢው ሁኔታ ያገናዘበ ዲፓርትመንቶች እንዲከፈቱ እንዲስፋፉ ነው እየሰራ ነው ያለ ነው። ስለዚህ ዩኒቨርሲቲ በስፔሻላይዜሽናችን ምንድን ነው አሁን አጠቃላይ ዩኒቨርሲቲ ነው ኮምፕሬሄንሲቭ የሚባለው። አሁን አጠቃላይንን ወደፊት ደግሞ ወደ ሪሰርች ዩኒቨርሲቲ እናድጋለን ብለን እየሰራን ነው ያለነው። ዩኒቨርሲቲው ባለፉት 10 ዓመታት ከሰራቸው ስራዎች ውስጥ ቤተ መጻሕፍትን ማደራጀቱና ቤተ ሙከራዎችን ማበልጸጉ ይጠቀሳል። በሁለት ከፍለን ነው የምናየው ላቦራቶሪዎችን። አንደኛ በፊዚካሊ የሚሰሩና በተለያዩ ኬሚካሎችን ተጠቅሞ የሚሰሩ ናቸው። እንዲሁም ደግሞ በኮምፒውተር ላብ የሚባሉ አሉ። በፊዚካል እና በኬሚካል የምንጠቀማቸው ላቦራቶሪዎች ከ35 በላይ ላቦራቶሪዎች አሉን። ይሄ ኮምፒውተር ሳይንስ የምን ደግሞ በአጠቃላይ የተለያዩ ኮሌጆችም ሶሻል ሳይንስ ኤዱኬሽንም እነዚህን ቴክኖሎጂም ናቹራል ሳይንስም ጨምሮ ከ15 በላይ ላቦራቶሪዎችን ነው ያለ ነው። የመቱ ዩኒቨርሲቲ ካሉት ቤተ ሙከራዎች የኤሌክትሪሲቲ ቤተ ሙከራ ለትምህርቱ ጥራትና በሚኖረው አስተዋጽኦ ለተማሪዎች በሚሰጠውም አገልግሎት አይነተኛ ተጠቃሽ ነው። በአሁኑ ጊዜ ያው ዩኒቨርሲቲውም ቅበላ አቅሙን እየጨመረ የሚያስተምረውን ፕሮግራሞችን እየጨመረ እየሄደ ስለሆነ የሚያስፈልጉም ተማሪዎች የሚማሩትን በተግባር ማሳየት አስፈላጊ ስለሆነ በዛ ዙሪያ የሚሰሩ ማሽኖች ትልልቅ ማሽኖችን እየገዛ ድሮ ሌላ ዩኒቨርሲቲ ወስዶ የሚሰራቸውን ተማሪዎች በአሁኑ ሰዓት ኦልሞስት በናቹራል ሳይንስ ኮሌጅ ውስጥ ያሉ ከ99% በላይ እዚሁ ነው የምናሰራው። በኢንጂነሪንግ እና ቴክኖሎጂ ዙሪያ ኦልሞስት ከ95% በላይ ተማሪዎቹ እዚህ ነው የሚሰሩ። በአጠቃላይ ትንሽ የሚባለው በጣም ሶፊስቲኬትድ የሆኑ ኢንስትሩሜንቶች ካልሆኑ በስተቀር ሙሉ በሙሉ እዚህ ነው እያሰራን ያለነው።
ከቤተ መጻሕፍት አገልግሎት ጋር በተያያዘ ጥቅም ላይ የዋለ አንድ የቴክኖሎጂ ትሩፋት አለ። ኤስአርኢ ዲጂታል ቤተ መጻሕፍት ይሰኛል። ተማሪዎችም ሆነ መምህራን በቀላሉ በዘመናዊ የእጅ ስልካቸው አሊያም ለዚህ ተብለው በተዘጋጁ ክፍሎች ውስጥ ኮምፒውተርን በመጠቀም በወረቀት አልባ ቅጂ ሶፍት ኮፒ በየትምህርት መስካቸው መጻሕፍትን ማንበብ ይችላሉ። በመቱ 3 ላይብረሪ ቤተ መጻሕፍቶች አሉ። ሴንትራል ወይም ደግሞ ሁሉንም ዲፓርትመንት የያዘ፣ ሁለተኛው ደግሞ ሶሻል ሳይንስ፣ ይሄ ለው ኮመርስ እንዳለ ስኩሉ ኮሌጁና ኤጁኬሽን አንድ ላይ የሚጠቀሙት ነው እና ሶስተኛ ደግሞ የቴክኖሎጂ ላይብረሪ ነው። ይሄ 3ቱ ላይብረሪ በሃርድ ኮፒ ሙሉ መጻሕፍትን የያዘ ሲሆን በዲጂታሉ ደግሞ ሁላቸውም ሶስታቸውም ላይ ብዙ የኮምፒውተር ሩሞች አሉ። ቢያንስ የሴንትራል ላይ 3 የኮምፒውተር ሩሞች፣ ሶሻል ላይ 1 የኮምፒውተር ሩም፣ ኢንጂነሪንግ ላይ 1 ኮምፒውተር ሩም አለ። በተጨማሪ በድር ላይ ያለው እንደዚሁ የኮምፒውተር ሩም አለ ዲጂታል የሚሆን እንዲሁ በሃርድ ኮፒ መጻሕፍቶች ይገኙበታል ማለት ነው። ላይብረሪያችን ዲጂታላይዝ የማድረግ ስራ ነው ሰራ ነው። ይሄን ደግሞ ኤስአርኢ የሚባል ማሽን በሁለቱም ካምፓስ በመቱም በበደለም ይገኛል። ይሄ ማሽን እንግዲህ ፍጥነቱ በራዲየሱ እየቀነሰ ይሄዳል እንጂ ከሴንተር በራቀ ቁጥር ፍጥነቱ እየቀነሰ ይሄዳል እንጂ በበደለም በመቱም ሁሉም ኮምፒውተሮች ኦልሞስት በዋይፋይ ሰፖርት የሚደረጉ ወይም ደግሞ ከኬብል ጋር የተገናኙ በላን የተገናኙ ከሆነ ወይም ደግሞ በስማርትፎናችን አክሰስ ማድረግ የምንችለው እስከ 100,000 አንዱ ኤስአርኢ ማሽን ከ100,000 መጽሐፎች በላይ በውስጡ ይዟል። እነኚህ ደግሞ በትምህርት አይነት በሁሉም ገብቶ ተማሪ መጠቀም ይችላል ማለት ነው። ስለመቱ ዩኒቨርሲቲ መጀመሪያ በስም እንጂ የማውቀው ምን አይነት ሀገር እንደሆነች በእርግጥ አላውቅም። ያ ማለት እዚህ ከመጣኝ በኋላ መቱ ዩኒቨርሲቲ በጣም ግሪን መሆኗ፣ ዌዘር ኮንዲሽኗ ደግሞ ለኛ በጣም ምቹ ነች። በመማር ማስተማሩ ላይ በራሱ የመጻሕፍት ቤቶች፣ ላብራቶሪ፣ ወርክሾፖች የመሳሰሉት ነገሮች ላይ ጥሩ ለውጥ አለ። ከአመት አመት አሪፍ ነገሮች እየመጡ ነው በየዲፓርትመንቱ። እዚህ የተሻለ ነገር አለ። ስፔሻሊ ከዚህ በኋላ ለሚመጣው ጀነሬሽን የተሻለ ነገር ማቅረብ ይችላል ዩኒቨርሲቲው ብዬ አስባለሁ። መቱ ዩኒቨርሲቲ እንደሚታዩት አረንጓዴ ነውና ደስ የሚለው ፓርቲም አለው ማለት እንደ ተማሪ የሚጎሉ ነገሮችም አሉ። ግን በ3 አመት ቆይታ ውስጥ ያየሁት እየተሻሻለ መምጣቱ ነውና ማቴሪያሎችም አሁን በየዲፓርትመንቶቹ እየገቡ ያሉ ነገሮች አሉና ግን አሁንም በቂ ማለት አይደለም። ዋይፋይ ምናምንም አልነበረም እስካሁን። በእርግጥ አሁን ላይ ጥሩ ሁኔታ ላይ ነው ያለው ግቢው። ወርክሾፖች ምናምን እየተሟሉ ነው። ፕራክቲካሊ የመስራት ብዙ አጋጣሚ አለ። እንደዛው ላብራቶሪዎችም እንደዛው፣ መጻሕፍት ቤቶችም ደግሞ መጻሕፍቶች እየተሟሉላቸው ነው። የተማሪዎች ምደባ የሚደረገው በአዲሱ ስርዓተ ትምህርት መሰረት 1 አመት የጋራ ኮርስ ከተማሩ በኋላ ነው። ወይም ደግሞ ወደ ሜዲሲንና ፋርማሲ ደግሞ 1 ሴሚስተር ከተማሩ በኋላ ያ የሚደረገው መስፈርቶች አሉት። አንደኛ 12ኛ ላይ ያመጡት ነጥብ ይታያል። ሁለተኛ እነሱ ፍላጎት ይታያል። ሶስተኛ ደግሞ እኛ ጋር ያመጡት ነጥብ አማካይ ውጤት ይታያል። ስለዚህ ኦንላይን ገብቶ ኮምፒውተር ላይ ራሳቸው ይመርጣሉ። ሲስተሙ ራሱ ያወዳድርና ለምሳሌ ሂሳብ እንዲገቡ የሚፈልጉ ተማሪዎች 50 ከሆነ እኛ 50 ብለን ሲስተም ላይ መሙላት ብቻ ነው። ከሞሉት አወዳድረው 50 የሚያስቀምጠው ሲስተሙ ነው ማለት ነው። እኛ ሬጅስትራር ሲስተም የዛሬ 4 አመት 3 አመት በፊት የነበረው ተማሪዎች ምዝገባ ምደባ ወደ ዲፓርትመንታቸው የሚገቡበት ግሬድ አስተማሪ የሚያስገባ ሙሉ በሙሉ በእጅ ነው። በእጅ መሆኑ ደግሞ በጣም አድካሚ ነው። ቶሎ አልቅም፣ ስህተትም ይበዛበታል። የአሁኑ ሬጅስትራር ሲስተማችን ከምዝገባ እስከ ምረቃ በሲስተም ነው የሚሰራ። ስለዚህ ተማሪዎች ይመጣሉ፣ ይመዘገባሉ። ኦንላይን ነው ማለት ነው፣ ምንም ችግር የለውም። ከተመዘገቡ በኋላ ደግሞ ነጥባቸውም ኦንላይን ነው የሚያዩት። ሲስተሙ ራሱ ግራጁዌት የሚያደርጉት ይሄ ነው። ግራጁዌት የማያደርግ ከሆነ ደግሞ አንደር ይላል፣ ምክንያቱን ያስቀምጣል። ይሄ ኮርስ ኤፍ ነው፣
ወይ ይሄ ኮርስ ዲ ነው ይሄ ነጥብ አይሞላም ብሎ ሲስተማችን ያስቀምጥልን። የነገ የሀገር መሪዎች፣ ሳይንቲስቶች፣ ተመራማሪዎችና የእውቀት ባለቤቶች ዛሬ ይታነጻሉ። ለዚህ ደግሞ የስቴም ማዕከላትን ማለትም ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ማቴማቲክስ ማዕከላትን ማበልጸግ አንዱ የከፍተኛ ትምህርት ተቋማት ስራ ነው። የመቱ ዩኒቨርሲቲም የስቴም ማዕከል አለው። በ8ኛ ክፍል ውጤታቸው 75 እና ከዚያ በላይ ውጤት ያመጡ ተማሪዎችን ከመቱ ከተማና መቱ ዙሪያ ካሉ ወረዳዎች እየተቀበለ የምግብ የመኝታ ወጪያቸውን ችሎ ያስተምራቸዋል። ልዩ አዳሪ ትምህርት ቤትም በመቱ ዩኒቨርሲቲ ግቢ ውስጥና ከዚያም ውጪ ከፍቶላቸዋል። ብዙ ልጆች ነበሩ እዚህ ለመግባት እየተማሩ ነበሩ፣ ግን እኛ አብሬጅ አምጥተን ነው እዚህ የገባነው። እዚህ ደግሞ ምግብ እየበላን ትምህርታችን ብቻ ላይ እያተኮርን እያጠናን ነው። ውጭ ሌላ ቦታ ሄዶ መሄድ አለ። እዚህ ደግሞ ብዙ ሰዓት እያነበብን ደግሞ ረፍትም እያገኘን ምሳ ሰዓት ሲደርስ እየበላን እንደ ዩኒቨርሲቲ ተማሪዎች ነው ምን አና ዱረኒ መነበሩሳ በዲሳ ጋር ዱፌ ከኒቲን ዱፌስ በርኖታ ቡልቲያዳ ፈተና ቆርማታ ሳፍራዴ በዱረን ወረዳ ከሚገኝ ትምህርት ቤት ነው የመጣሁት። በፈተና ጥሩ ውጤት አስመዝግቤ ነው ወደዚህ አዳሪ ትምህርት ቤት የገባሁት። አሁን 2ኛ ሴሚስተር ላይ ደርሻለሁ። ትምህርታችንን በትክክል እየተከታተልን ነው። በማዕከሉ ኮምፒውተር ላብራቶሪ ገብተን እየተጠቀምን እንገኛለን። የተለያዩ የትምህርት አይነቶችንም እየተከታተልን ነው። ለማትሪክ እየተዘጋጀን ነው። ለሚመጣው ራሳችንን እያዘጋጀን የተለያዩ መጽሐፍትን እያነበብን እውቀታችንን ለማሳደግ ኮምፒውተር እየተጠቀምን ነው። ዳንዴቲ ከያ ጭምሳቹፊስ ኮምፒውተር አትፈያደምኔ እኔ መሆን የምፈልገው ዶክተር መሆን ነው። የተቸገሩ ሰዎችን ሆስፒታል ያሉትን በታማኝ ማገልገል ነው የምፈልገው። የጥናትና ምርምር ስራዎች ላይ ማተኮር ሌላኛው ጉዳይ ነው። የመቱ ዩኒቨርሲቲ ዓመታዊ የምርምር ጉባኤ ያዘጋጃል። የጥናት ውጤቶችም ወደ ተግባር እንዲቀየሩ ይሰራል። እንደ ምርምር 4 የምርምር ማዕከሎች እንዲኖሩ አድርገናል። በተለይ በግብርና ብዙ መስራት ስለምንፈልግ፣ በአካባቢ ጥበቃ ብዙ መስራት ስለምንፈልግ በምርምር ላይ ብቻ ትኩረት አድርገው የሚሰሩ 6 ተመራማሪዎችን በቅርብ ቀጥረን አሰልጥነን ወደ ስራ እንዲገቡ አድርገናል። የኢሉ አባቦራም ሆነ የቡኖ በደሌ አካባቢዎች ተፈጥሮ፣ እጽዋትና ፏፏቴው፣ ታሪክና ስነ ጽሑፉ ሁሉ ሕያው ቤተ ሙከራዎች ናቸው። የምርምርና ጥናቱ አንደኛው መነሻ ይኸው ነው። እንደ ፕሮጀክት ከተያዙት ትላልቅ የምርምሮች ውስጥ አንደኛው የላይቭ ስቶክ ትራንስፎርሜሽን ነው። ብዙ የቀንድ ከብቶች፣ ብዙ የቤት እንስሳቶች በቁጥር ከሚኖሩ ጥራት ያለው ርቢ እንዲኖር እዛ ላይ ቡኖ በደሌ ዞንና ሉባቦር ዞን ላይ እየሰራን እንገኛለን። ማህበረሰብ አገልግሎትና በምርምር ውስጥ የዚህን አካባቢ ማጉላት ነው። በዛ ማጉላት ውስጥ
ትልቅ እንትን ከነበራቸው ሰዎች መካከል የዚህ ከስነ ጽሁፍ ሰዎች ጋር ተያይዘው ያሉትን የነ ኦኔስሞስ ነሲቡን ታሪክ የነ ባሉ ግርማን ታሪክ ምንም እንኳን የባሉ ግርማ ገና በኢንፋት ደረጃ ቢኖርም ያንን ለመግለጽ ይችላል በሚል ደግሞ የራሱ የሆነ የኦሮሞ የባህልና የቋንቋ ጥናት ማዕከልን መክፈት ነው። በዚህ ዓመት ብቻ ዘመናዊ ቀፎ 400 ዘመናዊ ቀፎ ገዝተን በሁለት ወረዳዎች ላይ ስራ አጥ ለሆኑ ወጣቶች ተደራጅቶ በክላስተር ማር እንዲያመርቱ አድርገን ሰጠናቸው፣ ለግሰናል። እዛ ላይ እንሰራለን ማለት ነው። እንመራመራለን። ሌሎች ከዛ መጥቶ ትምህርት እንዲቀስሙ እናደርጋለን። ያዩ ወረዳና ዲዱ ወረዳ ላይ እንደ ማሳያ ጀምረናል። ያንን በፖቴንሻል ወይንም አቅም እያየን ሌሎች ወረዳዎችም ላይ እንዲስፋፋ እናደርጋለን። የመቱ ዩኒቨርሲቲ የምርምር ስራዎችን ወደ ተግባር በመቀየር ለማህበረሰቡ አገልግሎት እየሰጠ ይገኛል። በማህበራዊ አገልግሎት ከሚሰጣቸው ስራዎች አንዱ የንብ አናቢ ማህበራትን መደገፍ ነው። ይህ ከጀርባዬ የምትመለከቱት በያዩ ወረዳ አጨቦ ቀበሌ ላይ የሚገኝ የቡርቃ ከኔሳ የንብ አናቢዎች ማህበር ነው። የማህበሩ አባላት ከዲመጋ ተራራ ግርጌ የንብ ቀፏቸውን አስቀምጠው ንብ እያነቡ ይገኛሉ። ዩኒቨርሲቲው ገበሬዎችን ለመርዳት ብሎ ያው አደራጀን። ተደራጅተን ቆርቆሮ አመጣልን፣ ሁሉን ነገር ረዳን፣ ሰራን። ከሰራን በኋላ ቀፎ 60 ቀፎ ሰጠን። ስልጠናም ሰጥቶናል። 5 ቀን ሰልጥነን ስለ ንቡ እንዴት እንደምናረግ እንዴት እንደምንከታተል አድርጎ እንትን ብሎን አሰልጥኖን ቀፎ ሰጠን፣ 60 ቀፎ። አሁን በጣም ብዙ ጠቅሞና ረድቶናል። እስከ 20 ኪሎ ምናምን እኔ ከባህላዊ የቆረጥኩ ነበር በአንድ ቀፎ ማለት ነው። ከባህላዊ እንደዛ የሰራው ነበር የራሴ ማለት ነው። አሁን ደግሞ ከዚህኛው 35 እስከ 40 እናገኛለን። በጣም ትልቅ ጥቅም ነው። አንድ ይሄን ነገር አደረገልን። ሁለተኛ ነገር ደግሞ ልጆቻችንም እዚሁ በቅርቡ እየተማሩ ነው። የመቱ ዩኒቨርሲቲ በማህበረሰብ አገልግሎቱ በመቱ ከተማ ውስጥ የማይክል ብራዲ ቤተ መጻሕፍትን ግንባታ በማጠናቀቅ ለአገልግሎት አብቅቷል። ለመቱ ሆስፒታልም የህሙማን መተኛ አልጋ ድጋፍ አድርገዋል። ዩኒቨርሲቲው ያለበት አካባቢም የመብራት አገልግሎት እንዲያገኝ አድርጓል። ለትምህርት ቤቶችም የሚያደርገው የገንዘብና የቁሳቁስ ድጋፍ የሚጠቀስ ነው። አራት መቶ የሚያክል ኮምፒውተር በዚህ ዓመት በመቱ ዩኒቨርሲቲ እና በካማራ ኤጁኬሽን ትብብር ለ16 ሁለተኛ ደረጃ ትምህርት ቤቶች እንዲዳረስ አደረገ። በነዛ ኮምፒውተሮች ላይ ለሁለተኛ ደረጃ ትምህርት ቤት ተማሪዎችን ብቁ ሊያደርጉ የሚችሉ የተግባር ትምህርቶች፣ ላይብራቶሪን በሲሙሌትድ ሆኖ እንዲማሩ፣ ኦፍላይን ላይብረሪ ኢንተርኔት በሌለበት ላይብረሪ ሆኖ ያ ዴስክቶፕ እንዲያገለግል ለመጻፍ ሳይሆን እንደ ላይብረሪ ተማሪዎች ያንን ኮምፒውተር እንዲጠቀሙ 400 ኮምፒውተሮችን ስቴም ማዕከል በማደራጀት ሰጥተናል። የመቱ ዩኒቨርሲቲ እየገነባን እንማራለን፣ እየተማርን እንገነባለን በሚል አስተሳሰብ ከጊዜ ወደ ጊዜ ራሱን እያደራጀ ይገኛል።
የተማሪዎች የመማሪያ ክፍሎችና ማደሪያዎች፣ የመምህራን መኖሪያ፣ ለስፖርት ሳይንስ ተማሪዎች ላብራቶሪ የሆነው የስታዲየም ግንባታና ሌሎችም በመቱና በደሌ ካምፓሶች እየተከናወኑ ይገኛል። ዩኒቨርሲቲው የ10 ዓመት የግንባታ ፕሮጀክቶች በ3 ምዕራፍ የተከፋፈሉ ናቸው። አንደኛውና ሁለተኛው በትምህርት ሚኒስቴር ዲዛይን የሚተገበር ሲሆን ሶስተኛው ምዕራፍ ግን በራሱ በዩኒቨርሲቲው ዲዛይን የሚሰራ ነው። አሁን ለምሳሌ እነዚህ የምናያቸው ኒርሊ አንዱ ህንፃ ወደ 400 ተማሪ የሚይዝ በግራና በቀኝ በእያንዳንዱ ፍሎር ላይ የራሱ ሻወር፣ ሽንት ቤት ያለው ጥሩ ሞደርን በሆነ ሁኔታ ተሰርቶ እያለቀ ያለ ነው። ይሄ ኦልሞስት 99% ደርሷል። የፓወር ነው የሚገባው። ከዛ በኋላ ተማሪ ለመቀበል ይችላል። እንግዲህ ከዛ ጋር ተያይዞ ከግንባታ ጋር ኢንፍራስትራክቸር ያስፈልጋል። ኢንፍራስትራክቸር ስንል መብራት፣ ውሃ፣ ኢንተርኔት ያስፈልጋል። አሁን የመብራትና ውሃ ምንም ብዙም ችግር የለውም። ኦሬዲ መብራት ፓወሩ እዚህ ጋር ደርሷል። ውሃ ጉድጓዱ ተቆፍሮ ላይኑ እየመጣ ነው ያለው። ያ ማለት ያ ሲመጣ ተማሪ ለመቀበል እንችላለን። የመቱ ዩኒቨርሲቲ ግንባታዎችን ወደ አንድ ኮምፕሌክስ ማምጣት ማለትም አንድ የትምህርት ኮሌጅ፣ መማሪያው፣ ላብራቶሪው፣ የተማሪዎች ማደሪያውም በአንድ ስፍራ እንዲሰባሰብ ማድረግ ላይ አተኩሮ እየሰራ ይገኛል። ከግንባታ ጋር ተያይዞ ብዙ ጊዜ የምናስባቸው ነገሮች አሉ። የመጀመሪያው ሀሳብ ግንባታዎችን ወደ ኮምፕሌክስ መቀየር። ለምሳሌ በ10 ዓመት እቅዳችን ውስጥ ያለን ኢንጂነሪንግ ኮሌጅ የራሱ ሌክቸር ሆል ያለው፣ የራሱ ኦፊስ ያለው፣ የራሱ ክላሶች ያሉት እዛ ካያሉትን ሞዲፋይ አድርጎ ያንን ወደ ኮምፕሌክስ መቀየር። ሶሻል ሳይንስ እንደዛ በዛ መልኩ አቅደን እየተንቀሳቀስን ነው። ለፕላን ኮሚሽን የ10 ዓመት የግንባታ እና የፕሮጀክቶች የክላስ ሩሞች፣ የዶርሚተሪዎች ማስፋፊያ በዛ መልኩ። ምክንያቱም የተማሪ የቅበላ እቅዳችን የዛሬ 10 ዓመት የቀጥታ ከዩኒቨርሲቲ ከሃይ ስኩል የሚመደቡትን 22000 ለማድረስ ነው። ስለ ያን ስናደርግ አብሮት የሚሰሩ ስራዎች ይኖራሉ። አትሊስት ዘመናዊነትን የጠበቀ አንድ ቢልዲንግ ለአንድ ኮሌጅ ብናደርግ ከአንደኛ እስከ 5ኛ ዓመት ያለው ተማሪ እዛው ይማራል። በተሻለ መጠን ሚኒ ላይብራሪዎች አሉት። የግራጁዌት ስተዲስ ያላቸውን ቢልዲንጎች እናስባለን። በዛ ውስጥ ሰክሰስፉል እንሆናለን ብለን እናስባለን። ከዛው ጋር ተያይዞ የማስተማሪያ ሆስፒታል ነው። የማስተማሪያ ሆስፒታሉ መሬቱን ያለምንም ካሳ 100 ሄክታር ወረዳው ሰጥቶን ለዛ የሚሆን ኢንፍራስትራክቸር እያለቀ ነው። ለሱም የሚሆን ዲዛይኑ ኦልሬዲ ተሰርቷል። ዲዛይኑ ለጨረታ እየቀረበ ነው። አንዱ ማስፋፊያችን እሱ ነው። ፕሮጀክት ለማህበረሰቡ ማገልገል አለበት ብለን እናምናለን። በዛ ውስጥ ለምሳሌ ግቢ ውስጥ አሁን በዚህኛው አመት 80-85% ይደርሳል ብለን የምናስበው ከዩኒቨርሲቲው ገቢ ማመንጫ ጋር ያይዘን የምንሰራቸው ለግቢው ማህበረሰብ ሊያገለግሉ የሚችሉ 2 ፕሮጀክቶች አሉ። አንደኛው ፕሮጀክት የዚህ የዶሮና የዶሮ እንቁላሎችን መማሪያም ይሁን ከዛ በኋላ ደግሞ ገቢ ሊያመነጩ የሚችሉ ነው። ሁለተኛ ለወተት ሀብት የሚሆኑ የምርምሮች የሚሰሩባቸው እንደገናም ደግሞ እነዛ ወተቶቹ ለስታፉ በሚሆን መልኩ እንሰራለን። ትምህርት ምቹና ሰላማዊ አካባቢን ይጠይቃል። መማር ማስተማርን ማዘመን፣ ምርምርና ጥናትን ማጠናከር፣ በማህበረሰብ አገልግሎት ተሳትፎ መጎልበቱ ሲኖር የትምህርት ጥቅም ይጎላል። የመቱ ዩኒቨርሲቲም የ10 ዓመት ጉዞ በትናንትናና በዛሬ መሃል ነውና
የነገን እያሰቡ ከምስጋናው ከህልማቸው እነሆ ከመልእክታቸው ይድረሳቸው። እንግዲህ የምናስተላልፈው መልእክት ሁለት ነገር ነው። የመጀመሪያው ነገር እዚህ ያደረሱትን ሰዎች ማመስገን። ምክንያቱም ዩኒቨርሲቲው ሲመሰረት የባለሙያ እጥረት ነበረበት፣ የአካዳሚሻን እጥረት ነበረበት፣ ያንን ተቋቁሞ የሎጂስቲክስ እጥረት ነበረበት። ዋቴቨር አሁንም ቢኖር እነዛን ተቋቁሞ እዚህ ያደረሱትን በተለይ መስራቾቹን ዩኒቨርሲቲ ፕሬዝዳንቶች ማመስገን እወዳለሁ። ትልቁ ነገር መሆን ያለበት 10 ዓመት የነበረን ነገር እንዴት ብለን በሚቀጥሉት 10 ዓመት በሰራነው ስትራቴጂክ ፕላን ደግሞ ወደፊት እናስኬዳለን የሚለውን ነገር በየጊዜው ውይይት ተደረገ። የኛ የሚል ዩኒቨርሲቲ ተፈጥሮ የሆነ ድል ሲመጣ የከሌ ነው ሳይሆን የኛ ነው፣ የሆነ ችግርም ሲመጣ የኔ በሚለው መንፈስ ተነቃቅተን እንድንሰራ በዚሁ አጋጣሚ መልእክቴን ለማስተላለፍ ፈልጋለሁ። የዩኒቨርሲቲው ማህበረሰብ አካላት በተለይ ከመስካሳው ጀምሮ እስከዛሬ እዚህ ያላችሁ ይሄን ቆማችሁ በማየታችሁ እንኳን ደስ አላችሁ ለማለት እወዳለሁ። የሚቀጥሉት 10 ዓመታት ደግሞ በጣም ብዙ ስራ የሚጠብቀን ወደፊት የምንሄድበት ዩኒቨርሲቲያችን ከዚህ ካለበት ከአጠቃላይ ዩኒቨርሲቲ ወደ አፕላይድ ዩኒቨርሲቲ ደርሶ የምርምር የጥሩ የአካዳሚክ ኢንቫይሮንመንት ያለው ዩኒቨርሲቲ ይሆን ዘንድ ምኞቴን በዚህ ለመግለጽ እወዳለሁ። አመሰግናለሁ። የመቱ ዩኒቨርሲቲ የ10 ዓመት ጉዞ በመማር ማስተማር፣ በጥናትና ምርምር እንዲሁም በማህበረሰብ አገልግሎት ይህ ብቻ አይደለም። ዋና ዋናውን ብቻ አነሳን እንጂ የዩኒቨርሲቲው ራዕይ ሰፊ ነው፣ ጉዞም ረጅም ነው።